ግዴታው አውቆነተ ውዴታ ነው ግብር ከቶ አይደለም ምዳ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ። የአዲስ አበባ ከተማ ገቢዎች ቢሮ በቅርቡ በመርካቶ ቁጥር 1 እና 2 በቴክኖሎጂ የታገዘ የቁጥጥር ስራ አገልግሎት መጀመሩ የሚታወስ ነው። የተጀመረው የቁጥጥር ስራም ተጠናክሮ በመቀጠሉ የተለያዩ ውጤቶችን ማስመዝገብ ተችሏል። የአዲስ አበባ ከተማ ገቢዎች ቢሮ የቁጥጥር ስራውን በቴክኖሎጂና በአዳዲስ አሰራሮች እንዲታገዙ በማድረጉ የቁጥጥር ሰራተኞች ግልጸኝነት ያለው የተቀላጠፈ አገልግሎት እንዲሰጡ አድርጓቸዋል። አንዳንዴ ያው ብዙ ማትለዩም ሰው ይኖራል ምንም ይላል። እኛ ግን ያው በስርዓቱ ስለምንሰራበት ስራው ያው ያወቅሹ ሰው ደግሞ ሲሆን በይበልጥ ጥሩ ነው። በመልበሳቸው ምናምን ያው እኛ ቆርጠን ግን ስለምንሰራ ያለበሱን ቢመጡ ያው ላለው ነገሮች ቆርጠን ስለምንሰራ ቢያውም ያው አይተው ማለፍ ስለሚችሉ ምንም አይነት ችግር የለብንም። እኛ ግን በይበልጥ ግን እነዚህ ደግሞ መሆናቸው ለኛ ጥሩ ነው። ሁሉንም ነገር ለስራውም ያለውም ነገር ተቀላጠፈ ነገር ትሰሪያለሽ። እነሱን ስታይ ትክክለኛውን ነገርም ያው ስላሉ እኛም ቆርጠንም ስለምንሰራ ሌላ ሰጣ ገባ ውስጥ አያስገቡንም። አሁን የለበሱት ዩኒፎርም በጣም አሪፍ ነው። ምክንያቱም ያው እኔ ጋር ባይደርስም አሁን ገቢዎች ነን እያሉ ብዙ ሰው በየጎረቤት ሲጭበረበር እያገኘ ነው። ገቢዎች ነን ኢቭን ደርሰኝ ስለቆረጡ ስላልቆረጡ አይደለም፣ ዝም ብለው ገብተው ራሱ ገቢዎች ነን ብለው ይሄ ማስፈራራት ስራ ነበር። ሳንቲም የመቀበልም ምንም አይነት ጥፋት ሳታጠፊ ፍርሃት አለ። አሁን ግን ይሄ ዩኒፎርም መልበሳቸው ለኔ ብቻ አይደለም ለአብዛኛው ነጋዴ ጥሩ ነው። እኛ የራሳችን ጥንቃቄ ያለ ቆርጠን እንሰጣለን። ከዛ ውጭ መጣው የሚመጡትም ደግሞ ኢቭን አንዳንድ የማይመች ነገር ካዩ በስነ ስርዓት አስተምረውን ነው የሚሄዱት እና እኛ ተመችቶናል። ጥሩ ነው። በጣም ደስተኞች ናቸው። የሚነግሩን ነገር ያው ዩኒፎርም መምጣቱ ለነሱ በጣም አሪፍ እንደሆነ ነው የሚነግሩ። ምክንያቱም በፊት አጭበርባሪዎች ነበሩ፣ ገቢዎች ነን እያሉ እየመጡ ብዙ ነገሮች ነበሩ። የግለኛ በጣም ጥሩ ነው ይላሉ። ከዚህ በተጨማሪ ደግሞ ያው መታወቂያም አለ ባርኮድ ያለው እሱንም እያዩ ያው ማረጋገጥ ይችላሉ ማለት ነው። ከነጋዴ ማህበረሰብ ጋር በጣም አሪፍ ነው ማለት በፊት ያለው ነገር አለ። ዩኒፎርም ሳንለብስ የነበረበት ማን እንደሆነ የሚያውቁት ነገር የለም። ግን አሁን ኖርማሊ በዩኒፎርማችንም ስለሚያውቁን ነጋዴ ሀሳብ ለመስጠትም በቃ ኦፕን ነው፣ ኖርማል ግልጽ ነው፣ ለመስጠት ፈቃደኛ ነው። ምንም ለኛ የሚከለክሉ ነገር የለም። ዩኒፎርም በመልበሳችን በዚህ ጥሩ ነው ለነጋዴዎች ሳይድ ማለት ነው። ቁጥጥር ባለሙያዎች በዩኒፎርም ለብሶ ቁጥጥር እንዲያደርጉ ግልጽ እንዲሆን ምንም ከግብር ከፋዩ የሚደበቅ ነገር የለም። ግብር ከፋዩ በግልጽ ሄደው አስተምረው መክረው ገጽጸው ትክክል ካልሆነ ደግሞ እርምት እርምጃ እየወሰደ እንዲስተካከል ከመፈለግ አኳያ ስለሆነ አንዱ እንደ ጥሩ ጎን የሚወሰድ ነው። ሁለተኛ ገቢዎችን በመምሰል ነጋዴውን የሚያጭበረብሩ አካላት በስፋት እጅ ከፍንጅም የተያዙበት ሁኔታዎች አሉ እዚህ ከተማ ላይ። ይሄንንም ደግሞ ከማጋለጥና ከመከላከል አኳያ አይነተኛ ሚና ይኖረዋል ማለት ነው። ከዚህ አንጻር ዩኒፎርም አልብሶ ወደ ስምሪት ማስገባት ትልቅ አስተዋጽኦ አለው ማለት ነው። ከዩኒፎርም በተጨማሪም እንደ ቢሮ ተቆጣጣሪ ባለሙያዎች የባርኮድ ያለው መታወቂያም ጭምር ተዘጋጅቶ ተሰጥቷል። ይሄ ባርኮድ ያለው መታወቂያ በንግድ ቤቶች ሄዶ ቁጥጥር ሲያደርጉ ግብር ከፋዮቹ የሚጠራጠሩ ከሆነ ባላቸው ስልክ ትክክለኛነታቸው ማረጋገጥ ይቻላል ማለት ነው። ከገቢዎች ስለመምጣታቸው ማረጋገጥ ይቻላል ማለት። ስለዚህ በተቻለ አቅም የቁጥጥር ስራውንም በቴክኖሎጂ በተደገፈ አግባብ እንዲከወን ለማድረግ ከፍተኛ እንቅስቃሴ እየተደረገ ያለበት ሁኔታ ነው ያለው። ግብር ከፋዩ ነው የአገር ባላደራው የከተማን ውበት መልኳን የሚሰራ የሀገራችን ትልቁ ከተማ ገቢና ወጪ ገቢ ሽያጭ የሚካሄድበት ቦታ ነው ማለት ነው። መላ አገሪቱ መጥቶ እዚህ የሚገዙበት እቃ እና ሽያጭ የሚገዙበት እና ከዚህ ተገዝቶ ለሁሉም ክልሎች የሚከፋፍልበት ቦታ ነው ማለት ነው። ከዚህ አንጻር ያው መርካቶ አካባቢ ከፍተኛ ትራንዛክሽን የሚካሄድበት ቦታ ስለሆነ የህግ ተገዥነቱ ቁጥጥሩ ጠንከር ያለና ማንኛውም ግብር ከፋይ በደረሰኝ ገዝቶ ደረሰኝ በሚሸጥበት ጊዜ ለሁሉም ሀገራችን ክፍሎች ለኢኮኖሚ ከፍተኛ አስተዋጽኦ ያደርጋል ማለት ነው። በዚህ መሰረት አሁን እኛ መርካቶ አካባቢ ቁጥጥሩን ጠንከር አድርገን ስራውን ጀምረናል።
ቁጥጥሩም በልዩ ኬዝ ስፔሻላይዝድ አድርገን ስራ እየሰራ ነው ያለ ነው። ማንኛውም ከተማችን የሚገቡና የሚወጡ ደረቅ ጭነት ተሽከርካሪዎች ሲገቡም ደረሰኝ እንጠይቃለን፣ ሲወጡም ደረሰኝ ይዞ የመውጣትና ውስጡም ሲንቀሳቀሱ ሁሉም ደረሰኝ ይዞ የመንቀሳቀስ ሁኔታዎች አሉ ማለት ነው። ስለዚህ ይህን እንዲያደርጉ ያው ሲታወቅ በእናንተ በኩልም በሚዲያ ሲተላለፍ ቆይተዋል። ማስታወቂያ ሲሰራበት ቆይተዋል። መርካቶ ቁጥር 1 ላይ አክሲዮን ህንፃዎች አሉ፣ ሞሎች አሉ። ወደ 48 ነው የሚሆኑት። በዛ የሚነግዱ ግብር ከፋዮች ወደ 5298 አካባቢ ነው። ለይተን ደረሰኝ የሚጠቀሙትን ደረሰኝ እንዲጠቀሙ፣ ደረሰኝ የማይጠቀሙት ደግሞ ደረጃቸው ቫት እየተመዘገቡ ወደ ደረሰኝ ስርዓቱ እንዲገቡ እንዲሁም ደግሞ ያለ ፈቃድ የሚሰሩ ግብር ከፋዮች አሉ። እነሱን ደግሞ ፈቃድ እያወጡ ጋር ሲደርስ ትክክለኛ የገበያ ሰንሰለት ይኖራል ብለን ስለምናስብ እሱ ላይ ነው ፎከስ አድርጌ እየሰራን ያለ ነው። ዘርፍን መሰረት ያደረገ ቁጥጥር ነው እያደረግን ያለ ነው። ተጽዕኖ ፈጣሪ እና የዕለት ዕለት ግብይት ያላቸው ምንላቸው ላይ የሁሉም ክፍለ ከተማ በሚባል ደረጃ ግብር ከፋዮች አሉ እዚህ። በተለይ ደግሞ በብዛት ያሉት የመካከለኛ ግብር ከፋይ ኤልቲኦን ጨምሮ ማለት ነው። እነዛ ላይ የብረት ነጋዴዎች አሉ። እንዲሁም አስመጪና ላኪ አከፋፋዮች፣ አምራቾች አሉ። ዘርፋቸውን መሰረት አድርገን እነዚህ ላይ ሰፋ ያለ ቁጥጥር ነው እያደረግን ያለ ነው። ወደ 10280 አካባቢ የሚሆኑት ላይ ቁጥጥር ተደርጎ 524 የሚሆኑት ደረሰኝ ባለመቁረጥ የተያዙ ናቸው። እነዚህ በየብራንቾቻቸው ቅጣት እንዲተላለፍባቸው የተደረጉ ናቸው። የህግ ማስከበር ስራ ቁርጠኝነትን፣ ታማኝነትንና የአገልጋይነት ስሜትን የሚጠይቅ ቢሆንም እንዲህ ባሉ ዘመናዊ አሰራሮች ሲታገስ ደግሞ የሚያስገኘው ውጤት ከፍተኛ ነው። በዋናነት ዩኒፎርም መለበሱ በእኛ ስም የሚሰሩ ብልሹ አሰራሮችን ለመቅረፍ ያገለግላል። በተለይ አሁን ላይ በጣም አሪፍ ነው ብዬ የማነሳው ነገር ኖርማል በስራ ሰዓት ብቻ ሳይሆን በሁለት ሽፍት ሆኖ ጠዋት ከ1 ሰዓት ጀምሮ እስከ 8 ሰዓት ከ8 ሰዓት እስከ ምሽቱ 1 ሰዓት ድረስ በሁለት ሽፍት ነው እየተሰራ ነው ያለው። ይሄ መኖሩ ለምሳሌ ኖርማል በስራ ሰዓት ቢሆን ከ2 ሰዓት በታች ያለውንና ማታ ከ11 ሰዓት ተኩል በላይ ያለውን ክፍተት ይሸፍናል። በዚህ ክፍተት የሚሰሩትን ስራ ደግሞ ሸፍነን እኛ ሰርተን የተሻለ ገቢ ለማሰባሰብ ይጠቅማል ብዬ አስባለሁ። አሁን ያለው ሁኔታ አሪፍ ነው። ያው ለኛ በጣም ሴፍቲ አለ። ልብስ ማምጣት ዩኒፎርም መኖሩ ለኛ ሴፍቲ ያለው ያው እኛ መስለው በፊት ብዙ ነገር ነበርና አሁን ላይ ለኛ በጣም ጥሩ ነገር ነው ለኛ ማለት ነው። በእኛ ስም ብዙ ነገር የሚሰራ ወንጀል ነበረ። አሁን ላይ ግን ያ ነገር ቀርቶልናል። ስለዚህ ለኛ በጣም ጥሩ ነው ለተቆጣጣሪዎች ማለት ነው። ነጋዴዎችም ደግሞ በዛው ልክ ለነሱም ጥሩ
አሁን ደረጃ መቁረጥ ማስማሚያዎች አሉ። ደረጃ የተቆረጠ ነው ያለው። እኛም ያው በሁለት ሺፍት አድርጌ ነው ስናሰራ ያለ ነው። አንደኛ ጠዋት ከ12 ሰዓት እስከ 9 ሰዓት፣ ሌላኛ ደግሞ ከ9 ሰዓት እስከ 3 ሰዓት ስራ እየሰራ ነው ያለ ነው ማለት ነው። ያው በዚህ መሰረት ያው መርካቶ ውስጥ ቅድም እንዳልኩት መርካቶ ያው ትልቁ ሀገራችን ገበያ ነው። ከተለያዩ ክልሎችም እቃ የሚገባበት ነው፣ እቃ የሚወጣበት በሆኑ ስለሆነ ያው ለሌሊትም ግብይት አለ ማለት ለሌሊትም ግብይት ስላለ እሱ ላይ ፎከስ አድርገን ቁጥጥራችን የሰራን ያለ ነው። እንዲሰራበት መደረጉ ደግሞ ገቢው ላይ ከፍተኛ አስተዋጽኦ አለው። ሙሉ ለሙሉ ትኩረቱ ገቢ ለመሰብሰብ እንደ በፊቱ ገቢ ለመሰብሰብ ሳይሆን የታክስ ፍትሃዊነትን ማረጋገጥ ከተማ አልፎም እንደ ሀገር ያለው የንግድ እንቅስቃሴ ላይ ከፍተኛ አስተዋጽኦ የሚያደርገው መርካቶ ስለሆነ ትኩረት አድርጎ ሙሉ ለሙሉ ስራው እየተሰራ ያለው የህግ ማስከበር የደረሰኝ ስርዓት ላይ ስለሆነ ግብሩ ላይ ከፍተኛ የሆነ አስተዋጽኦ አለው። በፊት መርካቶ ደረሰኝ አይቆርጡልንም፣ መርካቶ አንደር ኢንቮይስ ነው የሚሉ ነገሮችን አሁን አይ መርካቶ ላይ ልዩ እንቅስቃሴ ተጀምሯል፣ ደረሰኝ እየተቆረጠ ነው ያለው፣ መሻሻሎች አሉ። በህገ ወጦቹ ህጋዊዎቹ እየተዳከሙ ነበረ። አሁን የሚጭኑ መኪኖችን ብቻ አንቀን ስለያዝናቸው ያለ ደረሰኝ ገዝቶ የሚጭን ነጋዴ ስለሌለ ህጋዊ ነጋዴዎች በዚህ ላይ በጣም ደስተኛ ናቸው። ይሄ አሰራር ከመጣ በኋላ ለውጦች አሉ። ለውጦቹ አንጻራዊ ነው። ለምሳሌ ገቢዎችን በመምሰል የሚንቀሳቀሱ አካላት በቀላሉ መለየት አስችለዋል። ነጋዴም በራሱ መንገድ ጥቆማዎችን እየሰጠ የማጋለጥ እድሉ እየሰፋ መጥቷል። ይሄ ትልቅ ለውጥ ነው። ሁለተኛ የቁጥጥር ስራችንም እኛ በምናደርገው ቁጥጥርና በግብር ከፋዩ መካከል መተማመን የመፍጠር ዝንባሌው የተሻለ ነው። ይሄም እንደ ውጤት የሚወሰድ ነው። እንግዲህ በገቢው ላይ የመጣውን ለውጥ ደግሞ ትንተናዎችን ወስዶ ማየት አስፈላጊ ስለሚሆን ውጤት አለው። እነዚህን እያጠነከሩ ሌሎች ስራዎች ደግሞ ጎን ለጎን መስራት ያስፈልጋል ማለት ነው። እንደ ቢሮ የቁጥጥር ስራው አንደኛ ፊት ለፊት የሚሰራ የቁጥጥር ስራ አለ። ይሄ በቁጥጥር ባለሙያዎች የሚሰራ ነው። እንዲሁም ደግሞ በስውርም የሚደረጉ ክትትሎች አሉ። እሱም በኢንተለጀንስ ባለሙያዎች የሚደረግ ክትትሎች ስላሉ ኮምቢኔሽን ወይም ደግሞ ሁለቱን አጣምረን ባላንሱን አስጠብቆ የመስራት ስራ እየተሰራ ያለበት ሁኔታ ነው ያለው። አሁን በፊት ቆርጠሽም ወይም ደግሞ ገና ሳንሸጥም ድርድር ላይ ሆነሽ ከከስተመር ጋር እሰጣ ገባ ነበር። ሸጣቸዋል፣ ትራንስፈር ተደርጓል ምናምን። አሁን ተረጋግተው ቆመው እውነት መሸጥ አለመሸጣችንን መቁረጥ አለመቁረጣችንን አይተው ነው የሚሄዱት። እና እንዳልሽው በስነ ምግባርም እኛም ጋር ስህተት ካለ አስተምረው እኛም ደግሞ ቅሬታ ካለን ተነጋግረን ነው። ብቻ አሁን የለበሱ ጥሩ ናቸው። ተደጋጋሚ ስልጠናዎች ወስደናል። በስነ ምግባርም እየወሰድን ነበርና በጣም ጠቃሚ ነው። በጣም ያው በፊት የነበረውም ነገር እንዳለ ሆኖ ስልጠና ደግሞ ሲሰጠን በስራውም ላይ የተሻለ እንድንሆን ከሰዎች ጋር ኮሚኒኬሽናችን ጥሩ እንዲሆን ይጠቅመናል። ለኛ በተለያዩ ደግሞ ያው ከብልሹ አሰራር ጋር ተያይዞ ያሉ ነገሮችን የተሻለ ግንዛቤ እንድናዳብር ረድቶናል ማለት ነው። በስራችን መሀል ላይ የሚሰጡ አንዳንድ ስልጠናዎች አሉ። እነሱ ሞር እኛን ገንብተውናል ማለት ይቻላል። የተሻለ ነው ከበፊቱ። አንደኛ ያለው ከነጋዴው ማህበረሰብ ጋር ያለን ሪሌሽን ራሱ ከበፊቱ በጣም የተሻለ ነው። ነጋዴ ማህበረሰቦችን ጥሩ አፕሮች ስላለን ከነሱ ጋርም ጥሩ ሪሌሽን እንዳለን ነው የሚሰማኝ። አሁን በየጊዜው ከኃላፊዎቻችንም በስልጠና በኩልም የሚሰጡን አሉ። እነዛ ብዙ ነገር ቀርፏል። እንደየሰው ባህሪ ሲስተናገድ የነበረ ነጋዴ አሁን ግን ይሻላል። በጣም የተሻለ ነገር ነው ያለው። አገር ታማኞኜ ሳድርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም። ሌሎች ፈጻሚዎችም ደጋፊ የሚባሉትም ወጥተው በርብርብ ስለሚሰሩ ሌብነት የሚባለውን ነገር የዩኒፎርሙ ፍጹም ቀንሶታል።
ነጋዴውም መብቱን መጠየቅ ጀምሯል ማለት ነው። እነሱን ሲያይ ደረሰኝ ይቆርጣል። ስለዚህ የሌባና ፖሊስ አይነት ጨዋታ ስለሌለ የኛ ሰራተኞች የዲሲፕሊን ግድፈት የቀነሰበት ሁኔታ ነው ያለው። ከተጀመረ ጀምሮ ያለ ይሄ ሰራተኛ ይሄ እርምጃ ተወሰደበት እንደዚህ ሆነ የሚል ነገር የለም። ዩኒፎርም ከተለበሰና ባርኮዷ ካለች ጀምሮ ነጋዴው በራሱ መብቱን ያወቀበት፣ የኛም ሰራተኛ ደግሞ የነጋዴውን ክፍተት ተጠቅሞ እንዳይደራደር ምክንያት የሆነ የአቅም ግንባታ ስልጠና እየሰጠን እያስተካከልን ነው የመጣ ነው። አሁን መርካቶ ውስጥ ያሉ ተወጣሪዎች በስነ ምግባራቸው የተሻለ ነው ተብሎ ከተለያዩ ቅርንጫፍ ክፍለ ከተሞች ተመርጦ የመጡ ናቸው ማለት ነው። እነሱ ላይም እኛ ስምሪታችን የማስተካከል ስራ ነው። ዛሬ ምን ሰራን፣ ምን መስራት አለብን የሚለው ነገር እናሰማራን። ከዛ አሰማራን በኋላ ደግሞ ፊድባኩን ነገም ጠዋት ገምግቤ ነው ወደ ስራ የምናሰማራው። ከህዝባችን ያገኘን ጥቆማ ደግሞ ወደ አሁኑ ተቀብለ 775 የሚለው ጥቆማ አለ። በዛ ላይ መገንዘብ እርማት እርምጃ ወሰን ነው የምናስተካክልበት ይሄን ያለ ነው ማለት ነው። የሚመለከታቸው አካላት ጥቆማዎች እንዲሰጡ፣ ለምሳሌ እንደ ቢሮ ነፃ የስልክ መስመር አለ 775። እሱ ላይ የትኛውን ቦታ ላይ ሆነው የትኛውን ከተማ አካል ላይ ሆነው ጥቆማዎችን መስጠት ይቻላል ማለት ነው። የማጋለጥ ተግባሩ በዛው ልክ እንዲሰራ፣ በዚህ ደረጃም ደግሞ ችግር ውስጥ ገብቶ ከተገኙ ሰራተኞቹ ላይም የማያዳግም ገዢውም ደረሰኝ ተጠይቆ ለገዛው እቃ ደረሰኝ እንዲጠይቅ የማስተማርን ኃላፊነት በዚህ ሂደት ስለሚፈጸም ጉልህ ሚና ይኖረዋል ብለን እናስባለን። በከተማዋ የሚገኙ ግብር ከፋዮች ማንኛውም ግዢም ሆነ ሽያጭ በሚያከናውኑበት ጊዜ በደረሰኝ ብቻ መገበያየታቸው ለዚህ ስራ ስኬታማነት አስተዋጽኦ ያበረክታሉ። የንግዱ ማህበረሰብም ሆነ የከተማዋ ነዋሪም የጋራ ኃላፊነታቸውን ሊወጡ ይገባል። እንደ ግብር ከፋይ ለሀገር ነው ሀገር የምታድገው፣ ሀገር የምትለማው እኛ ስንቆርጥ ግብር ስንከፍል ነው። ይህን ሁሉም ያውቃል። ጥሩ ነው ብዬ እላለሁ። አግባብ ነው፣ ለራሳችን ነው። አገር ስታድግ አይደል እኛ የምናድገው። ደረሰኝ መቁረጥ እኛ ምናልባት የአስተሳሰብ ችግር ካልሆነ በመጀመሪያ የሚጠቅመው እኛን ነው። ምናልባት መንግስት ይሄን አይዲያ ያንጠው እንጂ ዞሮ የሚጠቅመን ጥቅሙ ለኛ ነው። ይሄ ነጋዴ በሚከፍለው ግብር ዞሮ ኢንፍራስትራክቸሮች ቢገነቡ፣ የተለያዩ መሰረተ ልማቶች ቢሟሉ ጥቅሙ ዞሮ ለኛ ነው። ስለዚህ ያው በተዘዋዋሪ ይሁን እንጂ መንግስት በዋና ገቢ የሚሰብስበው እንጂ ዞሮ ሰብስበው ጥቅሙ ለኛ ነው እንትን ስፕሪድ የሚያደርገው። ደረሰኝ መቁረጥ ግለሰቡንም ይጠቅማል፣ አገሪቱ ይጠቅማል። በራሱ የሚቆርጠው ሰው ነጋዴ ወይም ግብር ከፋይ በራሱ ሲቆርጥ ለራሱ ነው ዞሮ ማለት ነው። ስለዚህ የተሻለ ቢቆርጡ ለነሱም ለነጋዴዎችም የተለያዩ ስልጠናዎች ቢሰጡ ይጠቅማቸዋል ለነሱም ብዬ አስባለሁ። ደረሰኝ መቁረጥማ ያው አንደኛ ሂሳብ መዝገብ እንዲይዙ ያደርጋል ማለት ነው። ሂሳብ መዝገብ እንዲይዙ ገቢና ወጪያቸው እንዲያውቁ ያደርጋል። አንዳንድ ግብር ከፋዮች አሁን ደረሰኝ መቁረጥ እንደ መጥፎ ነገር የሚያዩበት ጉዞ ተገቢ አይደለም ብዬ አስባለሁ ማለት ነው። ደረሰኝ መቁረጥ ግብር ከፋዮቻቸውን ተጠቃሚ የሚያደርገው የተገዙትን የተሸጡትን እቃዎች በልዩነቱ ታክሳቸው ነው ሴስ ታክስ የሚከፍሉ በመሆኑ ደረሰኝ መግዛት ከግምት የወጣ በመሆኑ ግብር ከፋዩ በራሱ ሂሳብ መዝገቡ ይዞ ያመነበትን ግብር እንዲያሳውቅ ያደርጋል ማለት ነው። እንዲሰራበት መደረጉ ደግሞ ገቢው ላይ ከፍተኛ አስተዋጽኦ አለው። ሙሉ ለሙሉ ትኩረቱ ገቢ ለመሰብሰብ እንደ በፊቱ ገቢ ለመሰብሰብ ሳይሆን የታክስ ፍትሐዊነትን ማረጋገጥ የከተማ አልፎም እንደ ሀገር ያለው የንግድ እንቅስቃሴ ላይ ከፍተኛ አስተዋጽኦ የሚያደርገው መርካቶ ስለሆነ ትኩረት አድርጎ ሙሉ ለሙሉ ስራው እየተሰራ ያለው የህግ ማስከበር የደረሰኝ ስርዓት ላይ ስለሆነ ግብሩ ላይ ከፍተኛ የሆነ አስተዋጽኦ አለው። አንድ ሰው እቃውን ሲገዛ ለገዛው እቃ ማስረጃ ሊሆነው የሚችለው ሰነድ ቢኖር አንዱ ዋናው ደረሰኝ። ከዚህ አንጻር
ደረሰኝ ለገቢ ተቋምም ለሸማቹ እንደውም ደግሞ ለሻጩ ነጋዴዎች መሰረታዊ ሰነድ ነው ብሎ መውሰድ ይቻላል። ከዚህ አንጻር ትኩረት አድርገን እየሰራን ያለንበት ከቁጥጥር አኳያ እንደ ከተማ አንደኛ ዋና የንግድ ማዕከላት ለይተን ብሎክን መሰረት ተደርጎ ቁጥጥሮች እየተደረጉ ነው። በተለይ ብሎክን መሰረት አድርገን የምናደርጋቸው ቁጥጥሮች ዋና የንግድ ዘርፎችን የለየ እነሱን ደግሞ ትምህርት እየሰጠ በማስተማር ግንዛቤ በመፍጠር ግንዛቤ እየፈጠሩ በግንዛቤው የማይመለሱትን ደግሞ በሕግ አግባብ መኪና ላይ ቁጥጥር እናደርጋለን። መኪና ላይ ቁጥጥር ስናደርግ እያንዳንዱ የተጫነው እቃ በደረሰኝ ነው ወይ የሚለውን በብሎክ መለዮ የለበሱ የገቢ ሰራተኛ የሆኑ ሰራተኞችን መድበን ቁጥጥር እያደረግን ደረሰኝ ያልቆረጡት በደረሰኝ እንዲቆርጡ እያደረግን እንዲሁም ደግሞ ራሳቸው የሚጭኑ መኪኖቹን ያለ ደረሰኝ እቃ የሚጭኑ ከሆነ ያው በግብረ ኃይል የህግ ማስከበር ስራ እንደምንሰራ እያስጠነቀቅናቸው መሻሻሎች አሉ። ከፍተኛ የሆነ መሻሻል አለ። አንደር ኢንቮይስ ይቆረጥ የነበረው በአንደር ኢንቮይስ የሚጠቀሙ ግብር ከፋዮች በየብራንቻቸው በገበያ ጥናት እንዲስተናገዱ ነው እየተደረጉት ያለ። ያ ብቻ አይደለም፣ ኢንቨስቲጌሽን ኦዲት እየተደረጉ ነው ያለው። እንደገና ደግሞ ሀሰተኛ ደረሰኝ የሚጠቀሙት ኢንቨስቲጌት እየተደረገ ነው ያለው። ቁጥጥር ስራውን እኛ አሁን እንደ መርካቶ ቁጥጥር በአራት በሮች ላይ ነው ፎከስ አድርገን የምንሰራው። አንደኛ እቃው ሲገባ፣ ሁለተኛ ሲወጣ ማለት ነው። ለምሳሌ አንዱ መስጊድ በር የሚገባ በር ነው፣ ሁለተኛ አመዴ ነው፣ ሶስተኛ፣ ሰባተኛ፣ አራተኛ ምዕራብ ላይ እነሱም ያው እቃ ሲገባ ቼክ አድርገን ደረሰኝ መኖሩን እያየን እናስገባለን። ሲወጡ ደግሞ መኪናው ላይ ደረሰኝ ተቆርጧል ሳልተቆርጠም ብለን ቤል የተቆረጠ ደረሰኝ ቼክ እያደረግን ከእቃው ጋር እያመዛዘን እያየ ነው የምናወጣው ማለት ነው። እቃው ከዚህ ተቃራኒ የሚሉ ሰዎች ደግሞ ወደ ሕግ እርምጃም የተወሰነበት ይሄዳል ማለት ነው። አሁን የተጀማመሩ ነገሮች አሉ። የተጀማመሮችን ልምድ ያገኘናቸው አሉ። ከዛ ደግሞ አጠናክረን በደንብ እንሰራለን ማለት ነው። ከዚህ አንጻር እንግዲህ ቤት ለቤት የምናደርገው ቁጥጥር በተለያየ መንገድ ግብር ከፋዮች ግብይትን ከመጋዘን ላይ ሆኖ የመፈጸም ዝንባሌዎች፣ ግብይትን ፋብሪካ ላይ የመፈጸም ዝንባሌዎች ስላሉ ተሽከርካሪዎችንም መፈተሽ አስፈላጊ ነው ማለት ነው። ከዚህ አንጻር ተሽከርካሪዎችን ከዚህ አንጻር የተሽከርካሪ ላይ ቁጥጥሩ አንዱ የሚደበቁ ገቢዎች ወይም ደግሞ ሊሰወሩ የነበሩ ገቢዎችን ከማዳን አኳያ ከፍተኛ ጠቀሜታ አለው። ጫኝና ወራጅ የሚባሉ የተደራጁ አሉ። እነሱም እቃ ሲጭኑና ሲያወርዱ ደረሰኝ ያለው እቃ ብቻ ማውረድ እንዳለባቸው ላይ ቢሆን ቁጥጥሩ ያቀላጥፋል። ሶስተኛ ይሄ ኢመደበኛ የተባለው ንግድ ከዛ ውስጥ ወጥቶ ወደ ሌላ ቦታ ቢወሰድ የተሻለ ነው። አጠቃላይ የጎዳና ንግዶችም ከሚመለከቱ ባለድርሻ አካላት ጋር ሰርተን መርካቶን ምቹ ብናደርግና ለቁጥጥር የሚመች የላቀ ገቢ እንዲሰበሰብ ያደርገናል። አሁን ለምሳሌ እኛ ጋር 96 ተቆጣጣሪዎች አሉ። 20 ብሎክ አድርገን ነው ከፍለን የመደብናቸው። በዛ ብሎክ ላይ ያሉ ተቆጣጣሪዎች በሽፍት ነው የሚሰራው። የግብር ከፋዩ የሚነግድባቸው ሰዓታትን እያጠናን በሶስት ሽፍት ከፍለን ነው እየሰራን ያለነው እና በዛ ልክ መስራታችን ደግሞ አይ ህገወጥ ነጋዴዎች ገቢዎች ልዩ ትኩረት አድርጓል ብሎ መፈናፈኛ አሳጥቶ
ለገቢው ከፍተኛ አስተዋጽኦ እንዲያደርግ አድርጓል። በመለያው ያለው ቀጣይ ደግሞ ያሉበትን ቦታ በቴክኖሎጂ ስለሚደገፍ እየተሰሩ ያሉ ስራዎች ስላሉ ያሉበት ቦታ ላይ ምን እየተቆጣጠሩ እንደሆነ ሂደቱን አጠቃላይ የምንከታተልበት ቢሮ ሆነን የምንከታተልበት ቴክኖሎጂ ተግባራዊ ሲደረግ ደግሞ የበለጠ የህግ ማስከበር የታክስ ህግ ማስከበር ስራው ውጤታማ እንደሚሆን ሙሉ ተስፋ ነው ያለው ማለት ነው። ገቢ እቅድ ለማሳካት በመርካቶና በከተማዋ የተለያዩ የገበያ ቦታዎች ላይ የተጀመረው የህግ ማስከበር ስራዎች ተጠናክረው መቀጠል ይኖርባቸዋል። ለዚህ ደግሞ የሁሉንም ባለድርሻ አካላት ተሳትፎ ያሻል። የሁሉም ባለድርሻ አካላት ርብርብ ያስፈልጋል። አንዱ ህግ አስከባሪ ሲሆን አንዱ እንዳያስከብር እንቅፋት የሚሆን ከሆነ ውጤት ሊመጣ አይችልም፣ ገቢም ሊሰበሰብ አይችልም። ስለዚህ እነዚህ የምናያቸው የተለያዩ ልማቶች ተግባራዊ ይደረግ ዘንዳ ሁሉም ባለድርሻ አካል ገቢዎችን ማገዝ የግድ ይለዋልና ሌላው ደግሞ ህገወጥ ነጋዴዎች ያው ወደ ታክስ መረቡ እንዲገቡ ህጋዊ ሆነው እንዲሰሩ ነው የምናሳስበው። ቀጣይ ላይ ያው በልዩ ሁኔታ ገብተን ህገወጦችን እያጸዳን የምንሄድበት ሁኔታ ስላለ ሁሉም ይሄንን አውቆት እገዛ እንዲያደርግ ነው ማሳስበው ማለት ነው። ይህ ተሞክሮ ሁሉም ዘንድ ተግባራዊ ይደረጋል ማለት ነው። ስለዚህ በፖዚቲቭ ነጋዴው እንዲመለከተው ቁጥጥሩ የገቢዎች ኃላፊነት ብቻ እንዳልሆነ ነጋዴው መረዳት ይኖርበታል። ገቢ ሰብሳቢ መስሪያ ቤቱ በኃላፊነት የተሰጠው በህግ የተሰጠው ስልጣንና ተግባሩን ለመወጣት የሚያደርገው ጥረት እንደተጠበቀ ሆኖ ግብር ከፋዩ ዘንድ እንደ ሀገር ግብርና ታክስ ያለውን ጠቀሜታ ተረድተው ከቁጥጥሩ ባለፈ በራስ ተነሳሽነት በታማኝነት ግብር የመክፈል ባህሉን የማሳደግ ስራው ደግሞ ተጠናክሮ የሚሄድ ይሆናል። የሰላም የፍቅር የአብሮነት ከተማ አዲስ አበባችን በእኛ ለኛ ትልማ በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ ጠጠር ለአገር ታማኝ ሆኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ዕዳ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽዳ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን